እያንዳንዱ ከተማ የራሱ የሆነ ታሪክ አለው። ነገር ግን አንዳንድ ከተሞቹን በገነቧቸው ሰዎች ምክንያት ጎልተው ይነሳሉ። በማዕከላዊ ኢትዮጵያ ክልል የምትገኘው ሆሳዕና ከተማ አሁን ላይ ያላትን መልክ እንድትይዝ መነሻቸውን ላፍታም ያልዘነጉ የከተማዋ ተወላጆች በርካታ ናቸው። ከተማዋ እንድትዘምን በማድረግ ሂደት ውስጥ ከከተማ አስተዳደሩ ጋር በመተባበር በግሉ ዘርፍ ያላቸውን አበርክቶ ተወጥተዋል፣ እየተወጡም ነው። የከተማዋን ገጽታ የሚቀይሩና ጎብኝን ወደ ከተማዋ የሚስቡ እንዲሁም ለነዋሪዎች ሕይወትን የሚያቀሉ አገልግሎት በመስጠት ድርሻቸው ከፍ ያለ ነው። በሆቴል በሪልስቴትና መሰል አገልግሎት መስጫ ዘርፍ በመሰማራት ለከተማ ነዋሪዎች የስራ ዕድል በመፍጠርና ከተማን በማዘመን እንዲሁም ነፃ የማህበራዊ አገልግሎት በመወጣት አበርክቷቸው ከፍ ያለ ነው። በሆሳዕና ከተማ ላይ እጅግ በጣም ትልልቅ ህንፃዎች፣ ትልልቅ ኢንቨስትመንቶች በተለያዩ የአገልግሎት ዘርፎች ላይ በሆቴል፣ በቱሪዝም፣ በንግድ፣ በማኒፋክቸሪንግ ዘርፎች ከሄደ አይታችኋል። ይሄ ሁሉ የባለ ሀብቶች ከፍተኛ እጅና ሚና ስላለበት ነው። ከዚህ ባለፈ ደግሞ ሪል ስቴቶች ላይ፣ አገልግሎት ሰጪ ተቋማት፣ ሆቴሎች ላይ፣ በሌሎች ዘርፎችም ላይ የባለ ሀብት ሚና እጅግ ከፍ ያለ ነው። አንደኛው የከተማ ውበትን ከመጨመር ባለፈ የስራ ዕድል ፈጠራ ወቅታዊ ችግር የሆነው የወጣቶች ስራ ዕድል ፈጠራ ላይ እጅግ ከፍተኛ እገዛ ያደርጋሉ። ከዚህ ባለፈ ደግሞ ባለ ሀብቶች ለማህበራዊ አገልግሎት የመወጣት ኃላፊነት አላቸው። ሆሳዕና ከተማ ላይ መዋዕለ ንዋያቸውን በማፍሰስ ለከተማዋ መዘመንና ማደግ አሻራቸውን ካኖሩ በርካታ ባለሀብቶች መካከል አቶ ደጀኔ ኤርመኖ ተጠቃሽ ናቸው። ፒራሚድ ኮንስትራክሽን በሚል የንግድ ድርጅት በሆሳዕና ከተማ በሪል ስቴት፣ በሆቴልና ሌሎች አገልግሎት ሰጪ ዘርፎች ላይ በመሰማራት ለበርካቶች የስራ ዕድል መፍጠር ችለዋል። አሁን የምንሰራው በሆሳዕና ከተማ ሆቴል ነው እየሰራን ያለ ነው። ሌላ የተያያዥ ግንባታዎችም የሪል ስቴት ስራዎች አሉ። ከዛ ውጪ የመንግስት ፕሮጀክቶችም አሉ። ቢያንስ በቀን እዚህ አካባቢ ላይ እንደሚታየው እንግዲህ ብዙ አይነት የኮንስትራክሽን ዘርፍ ነው ያለን። የመንግስት ፕሮጀክቶች አለን። ወደ ዋቸሞ ዩኒቨርሲቲ አካባቢ ቲቲሲ የሚባል የገበያ ማዕከልና ትምህርት ቤት የተጀመራለን። አሁን ያለንበት ሆቴል ደግሞ አሁን ሞቢል አካባቢ የሚባለው ላይ ወይም ሴለም የሚባለው አካባቢ ላይ ያለ ሰራተኛ ይተዋወቃል። በርከት ላሉ ሰራተኞች የስራ ዕድል ፈጥሯል። አንድ ተወላጅ አካባቢው ላይ በማልማቱ ብዙ ነገር ይጠቀማል፣ ራሱም ሀገሩንም ይጠቅማል ብለን እናስባለን። የዚህ ድርጅት ባለቤት የዚህ አካባቢ ተወላጅ እንደመሆናቸው መጠን ወደፊትን አስበው ለሰዎች አንደኛ እዚህ ጋር ኮንስትራክሽን ነው የምትሰሪ። ኮንስትራክሽን ሲሰራ በአንድም በሌላም አንድ የከተማን ገጽታ ይቀይራል፣ ሁለተኛ ለአካባቢ ነዋሪዎች የስራ ዕድል ይፈጥራል። ሌላ ነገር ደግሞ የመንግስት ድርጅት ሊሆን ይችላል፣ የግለሰብ ድጋፍ በመስጠት ወይም ደግሞ ቀለል ባለ ዋጋ በመስራት የሀገሪትን ይደግፋል ብለን እናስባለን። ግለሰቡ በሆሳዕና ከተማ ቤተ መጻሕፍት፣ የጤና ተቋም ህንፃና መሰል አገልግሎቶችን በራሳቸው ወጪም የሰሩ ናቸው። አሁን የምንገኘው ለከተማው አስፋልት ፕላንት አስፋልት የምናቀርብበት ቦታ ላይ ነው ያለነው። በጣም በከተማው ላይ የተሰሩ ያሉት አስፋልቶች ከዚህ ከፒራሚድ ኮንስትራክሽን አስፋልት ፕላንት ከዚህ ነው እየሄደ ያለው። በጣም ብዙ ከተማው ላይ የተሰሩ ያሉት ስራዎች በቀን ከ30 እስከ 40 ያህል መኪኖችን እናመርታለን። እናም ጋሽ ደጀኔ ኤርመኖ የዚህ ድርጅቱ ባለቤት በጣም በከተማው ብዙ በጎ አድራጎቶችን እየሰሩ የሚታወቁ ሰው ናቸው። በገጠር ድልድዮችን፣ በከተማም እንደዚህ በትምህርት ቤቶች፣ በተለያየ ስፍራዎች በጎ አድራጎቶችን እየሰሩ ያሉ መልካም ሰው ናቸው። እናም አሁንም በዚሁ እንዲህ ከተማችን ላይ አስፋልት ፕላንት ተክለው ለከተማው ከዚህ ብዙዎች ኮንትራክተሮች ከዚህ አስፋልት እየወሰዱ እየተጠቀሙ ያሉበት ሁኔታ አለ። ስኬት የሚለካው ምን ያህል አለን የሚለው ሳይሆን ለስንቶች ሕይወት መሻሻል ተርፈናል የሚለው ነው የሚሉ በርካቶች ናቸው። በርካታ የሆሳዕና ከተማ ተወላጅ ባለሀብቶችም መዋዕለ ንዋይን አፍስሶ ገንዘብ ከመሰብሰብ በዘለለ የመጡበትንና መነሻቸውን ሳይዘነጉ ከተማዋን በብዙ ለውጠዋል።